ይህ የሃና ጨቅላ ልጅ የዳኒ መሆኑ ከ100% አንቺ ትረግኛለሽ እኮ አባት አለው ልጅ አይው አባቱ እኮ አለ ይሄ ስለ ልጁ ያላመነው አባት እንዴ አና እኛ እኮ ያላባና ያደግነው እንዴት እንዳደግን እኮ ታውቂያለሽ አና የዲኤንኤ ውጤት አሁን እጄ ላይ ይገኛል ለምታዩት ተመልካቾቻችን ላለማመንም ትፈልጋለህ እንዴ ልጅቷ ሌላ ሰው አታውቅም እኮ እያልኩ ነው ያለው አይደል እንዴ ምን ማለት ነው እንደዛ ምን ማለት ቆይ የሚለውን ነገር እየሰማሁ ነው እሺ አሁን እኔ በጣም ብዙ ብያዳመጥኩ ላንተ ብዬ ነው ዝም ያልኩት ሰፈር ላይ መጠቋቋሚያ ሆነናል አንዴ የርግማን ነው ይባላል በቤተሰብ የሚመጣ ነገር ነው እኛ በቤተሰብ ምንም ነገር የለብንም እንደዚህ አይነት ነገር በርግማንም ቢባል ማንንም ከማንንም ጨዋዎች ነን ይሄ ነገር ነው ዋና የሚወስነው ግን ደግሞ ከዛ በፊት በሰዓቱ የተፈጠሩ በጣም ብዙ ነገሮች አሉ እኔና ሃና የምትባለው ልጅ የምንተዋወቀው አንድ ቀን ነው ከዛ ቀን በፊትም ከዛ ቀን በኋላም ኢቭን ለ2 ሰዓት ራሱ እኔ እንጃ 2 ሰዓት ራሱ አብረን የተዝናናን ራሱ አይመስለኝም አክስቴ እንደተረጋጋ እናቴ ሆስፒታል ላይ ናት ያለችው አዎ ሁላችንም እሱ ሐሳባችን እሱ አኩራች ግን አሁን ደግሞ አንተም ትታመማለህ እንኳን ዲካላ ሰፈራች እንዴት አገባኝ እንዴት አገባኝ ቤት ኩነሽ አሳርግ ስለማመጣ ነው አቅፌ ኩን ያሳደኩሽ አቅፌ ነው ያሳደኩሽ መለከተኛ በእኔ ነገር ምንም አይመለከትም መፍትሄ ነው አሁን ላይ ይሄንን የዲኤንኤ ውጤት ከፍቷለኝ እንግዲህ ውድ ተመልካቾቻችን እናንተም እንደምታዩት ምንም የተከፈተ ነገር የለውም ታሽጎ እንደመጣለን ነው ለኛም ይሄው እናንተም ማየት ትችላላችሁ ኤፍሬም አንተ በተለይ እንድታየው ፈልጋለሁ ይሄው ያያዩት ነው እኛም ኮዲ ቃል አውነናል አባት የለንም ወንድሜ ይስማኝ እኔ እንደዛ እንድትል አይደለም እንደዚህ የተናገርኩትኝ ግን ማለት ነው በቃ አንተ ተረጋጋ ዋናው የልጁን መለያ የያዘው ወረቀት አራዝም ብላ አሁን ወደ ገደብ ግባ አብራዊ ኤፍሬም አብራዊ ፊት አብራዊ ሐኪም ቤት እንውሰድሽ ቆይ ፎጣ ማዘር ይሄድ ፎጣም አይዞሽ ይኸውልሽ ዶክተሩ ጋር ልደውል ቶሎ በል አይዞሽ ይኸውልሽ ቀስ በይ ተረጋጊ አይዞሽ ተረጋጊ አይዞሽ ማይ እህቴ ይኸውልሽ ቆይ ተረጋጊ አይዞሽ ገፋ አድርጊው እስኪ አይዞሽ እንዳሸማገነን የሚፈጠረው ነገር ምን እንደሆነ ማንኛችንም ብንሆን አናውቅም ሁለቱ ነበር ሲደንሱ የነበረው ማለት ነው ዳኒና ሃና እና ይመስለኛል እሷ የሆነ ሞቅ ይያላት ምናምን መጣ ችግር የለውም ቆይ ችግር የለውም እውነት አመሰግናለሁ በጣም ሲጨፍሩ ሲተቃቀፉ ምናምን ወላ ሲሳሳሙ ሁላ ነበረ ማለት ነው ሲሳሳሙ አዎ እስኪ የዛ ቀን ላይ የተፈጠረውን ነገር ንገሪኝ ያቺ ቀን ነች አሁን ላይ እዚህ ጋር ለመገናኘታችን ምክንያት ምንድነው ሲረና እንጣራ እርግጠኛ ናችሁ ይሄን ነገር እሷ ስለማለቷ ግን እሷ ናት ያለችን የእውነት እሷ ናት ያለችን አይዞሽ ቀስ በይልሽ ራስሽን አረጋጊ እስኪ ማይክ እስኪ ከፈት አድርግላት እስኪ ከፈት ተረጋጊልሽ እንኳን የዛን ቀን ኖርማል ቀን ራሱ በጣም ምዘነጥ አይነት በጣም አማላ የምትባል አይነት ሴት ነች እና የዛን ቀን ደግሞ በጣም አምሮባት ነበረ እሷ ናት እንደዛ ያለችው ባፏ እንደዛ ያለችን ነበር በቃ እቺ ልጅ በቀጥታ ጭንቅላቷን አሟታል ማለት ነው የሷ ፊሊንግስ እንዴት ነበረ ማለት ልጁን እንዳረገዘች ካወቀች በኋላ ምን የተለየ ነገር ስታደርግ አይተሻታል የኔ ልጅ ሚኪ ጎበዝ ነው ይዋየህ አይደል እኔ ረሳሁትን እሱ ፈልጎ አገኘልኝ ለዚህ እኮ ነው የምወደው በጣም የምወደው ልጄ ነው በእውነት ማለት በጣም ሊደነገጥ ነው ሁለታችንም እንደውም ማለት ከሷ ይበልጥ ነው ያው እሷን ለማረጋጋት እየሞከርኩ ነበር እኔም በጣም ደንግጬ ነበር እሷ ደግሞ ምክንያቱም ቤተሰቦቹ አሉ አስበው በዚህ እድሜ ውሸታም ስባል እስቲ ያስበዋል እኔ ልጅ ምን አይነት ነገር እየደረሰብኝ እንዳለ በጣም ዞር በል ውጣ ዞር በልልኝ ይቅር በይኝ የትም አልሄድም ይቅር ካላልሽ ዳኒ የመጀመሪያዋ እንደሆነ ጭምር ነበር የነገረችን እዚህ ጋር ደግሞ ያንን ነገር ክላሽ የሚያደርግ ነገር ነው የተፈጠረው እስቲ እንግዲህ ያንቺ የልጅሽ አባት ነኝ ብሎ ነው የመጣው እሱ አዎ የልጅሽ አባት ነኝ አታፍርም እንዴ እኛ ሌላ አንድ ዳኒ የሚባል የኛ ባልደረባ አለ እሱ አባቱ ነው ተብለን አንዳንድ ነገሮችን ለማጣራት እየሞከርን ባለበት ሰዓት ነው አንተ የተገኘው ትንሽ አስደንግጠናል ማስገርመናል አንተ የልጅ አባት የምትሆነው ቆሻሻ ባለጌ ማን ነው ያልከው ዳኒ
የእሱን ስም ራሱ ነው ያሁን የሰማሁት። የመጀመሪያዋ ነው ስትል በጣም ነው የደነገጥኩት። እስኪ አትደብቀኝ፣ ንገረኝ። ዳኒ መጥቶ ነው? መቼም ዳንዬ መሆን አለበት፣ ሌላ ሰው ማንም አይደለም አይደለ? አሁንም አንተ እያልክ ያለው ነገር አዎ ልክ ነህ። ካላመንከኝ ግን መጽሐፍ ቅዱስ አምጣና እኔ እምልልሃለሁ። የምሬን የልጁ አባት እኔ ነኝ። ያም ሆነ ይህ ሀናም ሆነ ቤተሰቦቿ አንተ እዚህ ስለመምጣት ምንም የሚያውቁት ነገር አይኖርም። እኔ እናንተ አንዳንድ ነገሮችን ካወራን በኋላ ሁሉንም ነገር በእነሱ ፊት ማውራታችን አይቀርም። ለእናንተ ሳይሆን ለልጄና ለእኔ ሲል ዳና ይሆንልኝ። ዳኒ ወይኔ አቤል ከኔ ጋር አብረህ ካድረክ ቢሆን የዛሬ 2 ዓመት የተረገዘው ልጅ ዛሬ ነው እንደሚወለደው? ለምዶ ይሄን ያክል የምትዋሻው? ያን ሁላ ጊዜ ከኔ ጋር ነው የነበረችው። ማንም አያውቅም፣ እናቷም ወንድሟም አያውቁም ነበር። እንዳትነካኝ፣ አስወጣልኝ፣ አስወጣልኝ ከዚህ ቤት። አንዴ ቁጭ በል ማን ስለኔ ስላለፈ እንትን እያልክ የምታመጣው ማነህ አንተ? ያ ሁሉ ነገር እየተፈጠረ ባለበት ሰዓት ነው አንተ አሁን ድንገት መተህ የልጁ አባት ነኝ እያልክ ያለው እና ለምን ትወጫለሽ? ከዛ ቤቴ ሰላም ማግኘት አልችልም እንዴ? የኔ ልጅ ነው ክጄ ሄድኩት። እዛ ቦታ ሆኜ እናንተን ቪዲዮ ሳይ ድምጿን ስሰማ አውቀዋለሁ። ድምጿን ፊቷን አይደለም ድምጿን ሰምቼ ለያት ነበር። እሱን እያየሁ መረጋጋት አልችልም። ታውቂዋለሽ? እሱ ለአንተንም ግዴታ ስለሆነብኝ ነው ሳወራክ። እሺ ታውቂዋለሽ? እሱ ታውቃለህ፣ በጣም ነው የጸጸተኝ በዚህ ሰዓት። ስለ የኔ መጸጸት ቃላት አይደለም እንባም አይገልጸው ነው። ሲጀምር እኮ ከሄደ ራሱ 2 ዓመት ምናምን ይሆነዋል። 2 ዓመት? አዎ 2 ዓመት እንደውም ባይበልጥ ነው። ማን ነው እሱ? እሷ እኮ ከኔ ጋር እያለች የእሱ ስም እሱ አይደለም የእሱ ስም ተጠርቶ አያውቅም። ክብረ ንጽህናዋን ጭምር የሰጠች ለእኔ ነው እያለ ነገረኝ ነው እሱ። አዎ ለእኔ ነው። አንተ ምንድን ዞር ብል በእናትህ። ሰላም ጤና ይስጥልን ውድ የሚክሾ ተከታታዮቻችን እንደምንቆያችሁልኝ፣ እኔ ናቲ ነኝ። ዳኒም እንግዲህ ዛሬ አብሮኝ ይገኛሉ ተመልካቾቻችን። እንግዲህ ውድ ተመልካቾቻችን በእነ ሀና ጉዳይ ላይ አንዳንድ ነገሮችን እያጣራን እንዲሁም ደግሞ አንዳንድ ነገሮችን እያስተካከልን ነበረ። ያው ትንሽ ጠፋ ብለናል። ብዙ ነገሮችን ማስተካከል ስላለብን እንዲሁም አንዳንድ ነገሮችን ክሊር ማድረግ ስለነበረብን ነው። ውድ ተመልካቾቻችን አሁን ስንመጣ አሁን ላይ ስንገኝ በጣም ብዙ ነገሮችን ፊክስ አድርገን ብዙ ነገሮችን አስተካክለን ነው እዚህ ጋር የተገኘ ነው። ውድ ተመልካቾቻችን ለእናንተም ማሳወቅ ያሉብኝ አንዳንድ ነገሮች አሉ። የሀናና የኤፍሬም እናት ትንሽ ባለፈው ቪዲዮ ላይ እንዳያችሁትም አለመግባባት ተፈጥሮ ነበረ ከሀና ጋር። በዛ የተነሳ ትንሽ ደም ግፊታቸው ተነስቶ አሁን ላይ ሆስፒታል ውስጥ ክትትል እየተደረገላቸው ይገኛሉ ተመልካቾቻችን። አሁን ላይ ብዙም ማሳሳብ የሚባሉ ሁኔታ ላይ አይደሉም። እና ኤፍሬም ቢሆንም ሀናም ቢሆን አሁን ላይ ተረጋግቷል። እናትየዋም ቢሆኑ በአሪፍ የሆነ ጤንነት ላይ ይገኛሉ ተመልካቾቻችን። ዛሬ እንግዲህ ብዙ ነገሮችን የምንፈታበት እንዲሁም ደግሞ የዚህ ሁሉ ነገር ኦልሞስት ወደ ማብቂያው የምንደርስበት ጊዜ ነው ብዬ አስባለሁ ወደ ተመልካቾቻችን። ምክንያቱም የዲኤንኤ ውጤት አሁን እጄ ላይ ይገኛል። እንደምታዩት ወደ ተመልካቾቻችን የዲኤንኤ ውጤት ምን ይሁን ምን እስካሁን ድረስ ምንም የምናውቀው ነገር የለም። አልተከፈተም፣ እንደታሸገ እንደመጣልን ነው ይህንን ቪዲዮ ወደ እናንተ መቅረጽ የጀመርነው ወደ ተመልካቾቻችን። ሁሉንም ነገር እናንተ ሁሉንም በግልጽ እንድታዩት እንዲሁም ደግሞ በትኩሱ ሁሉንም ነገር እንድትረዱት ለማድረግ ስላሰብን ነው ወደ ተመልካቾቻችን። በይሳት ዳኒም አብሮኛል፣ የዚህ ጉዳይ ባለቤት የሆኑት በሙሉ አብሮኛሉ። እንግዲህ ወደ ተመልካቾቻችን ለእናንተ አዲስ የሚሆኑባችሁ ሰው እዚህ አጠገብ የምትመለከቷቸው እናታችን ናቸው። እኚህ እናታችን ማለት የኤፍሬም እንዲሁም ደግሞ የሀና አክስት ናቸው። በይሳት የምንገኘው እሳቸው ቤት ነው የምንገኘው ውድ ተመልካቾቻችን። ምክንያቱም የነ ሀና ሰፈር ማለትም ከዚህ በፊት እነ ሀና መኖሪያ ቤት እየቀረጽን በነበርንበት ጊዜ በጣም ብዙ ችግሮች እየገጠሙን ነበረ። የአካባቢው ማህበረሰብ ያው ሁላችንም ብንሆን እናውቀዋለን። ይሄ ነገር እንዴት ተፈጠረ፣ በምን መጣ የሚለው ነገር ጥያቄው በጣም ስላሰለቻቸው እንዲሁም ደግሞ አይምሯቸውን እየረበሸው ስለሆነ ሀና አሁን ላይ ለእሷ በተከራየ ነው እንዲሁም ደግሞ አብራት አንድ ነርስ ቀጥረንላት እሷን የምትንከባከባት እንዲሁም የቤት ሰራተኛም ቀጥረንላት እዛ እየኖረች ትገኛለች። ሀና በጣም አሁን ላይ የተረጋጋ ሁኔታ ላይ ነች። ከበፊቱም በተሻለ ሁኔታ ላይ ትገኛለች። አሁን ላይ ምንም የሚሰማትም ነገር አለን ብዬም አላስብ። ምክንያቱም አሪፍ ነገር ላይ ነች ብዬም አስባለኝ። ኤፍሬም ቢሆን የሚገኘው በአክስቱ ቤት ላይ ያለው ያው ነገሮች ትንሽ እስከሚረጋጉ ድረስ ነው። ሰፈራቸው ላይ ያሉ አንዳንድ ጥያቄዎች አሉ። እንዴት ሆነ፣ ከማን ሆነ፣ ምን ተፈጠረ የሚለው ነገር ትንሽ ስለረበሻቸውም ጭምር አሁን ላይ ከዛ ሰፈር ለመራቅ ተገደዋል። እናታቸውም ቢሆኑ ሐኪም ቤት ስላሉ ቤታቸው ቤት ተዘግቶ ነው የሚገኘው። ያ ነገር አሪፍ ነው ብዬ አስባለሁ ወደ ተመልካቾቻችን። ምክንያቱም አንዳንድ ጊዜ ችግር ላይ ባለንበት ጊዜ የሚመጡብን ጥያቄዎች በራሱ የእኛን አይምሮ ይበጠብጡታል፣ የእኛን አይምሮ ይረብሹታል፣ እንዳንረጋጋ ያደርጉናል። ከዛ ሰፈር መራቃቸው፣ ከዛ ሁኔታ መራቃቸው፣ ከአካባቢ ሰው መራቃቸው ብቻ
ለእነሱ በጣም ትልቅ ነገር ነው ብዬ አስባለሁ። ምክንያቱም የሚጠይቃቸው ሰው የለም። እንዴት ሆናችሁ፣ እንዴት ገባችሁ፣ በዚህ ወጣችሁ፣ በዚህ ገባችሁ የሚላቸው ሰው የለም፣ የሚያስጨንቃቸው ሰው የለም። ስለዚህ ተረጋግተው ከራሳቸው ጋር ሆኖ ነገሮችን ማገናዘብ እንዲችሉ፣ ማስተካከል እንዲችሉ፣ እንዲረጋጉ ስንል ሀናንም ለራሷ ቤት ተከራይተንላት እንዲሁም ደግሞ ኤፍሬም በአክስቱ ቤት እንዲቆይ አድርገናል። እንግዲህ ውድ ተመልካቾቻችን አሁን ላይ ውድ ቤተሰቦች፣ ውድ የሚኪ ሾው ቤተሰቦች፣ ቻናላችን ተከታታዮች እንደምን ቆያችሁ? ዳኒ ነኝ። ያው አሁን ላይ ናቲ ሁሉንም ነገር ተናግሮታል። ያው እኔም አንዳንድ ነገሮችን ግልጽ ለማድረግ ያክል ነው በመሀል ጣልቃ የገባሁት እንጂ ምንም ከውጤቱ በኋላ ባወራ ይሻል ነበረ። ግን ደግሞ ውጤቱን በተመለከተ ሳይሆን ሰው ስለሆንን ብቻ ማድረግ ያለብንን ነገሮች እያደረግን እንደሆነ እንዲታወቅ እንፈልጋለን። ውጤቱ ምንም ይሁን ምን እኛ ከዚህ ቤተሰብ ይህንን ቤተሰብ እንግዲህ ከመርዳት ዞር አንልም። ምንም አይነት ነገር ይፈጠር እኔ በውጤቱ የምከፋ አይነት ሰው አይደለሁም ምንም ቢሆን። ምክንያቱም ያው የዘራኸውን ነው የምታጭደው ይባላል። ግን ደግሞ አርጌዋለሁም እያልኩኝም አይደለም። ግን ሆነም አልሆነም ይሄ ቤተሰብ ግዴታ ማግኘት ያለበትን ድጋፍ ያገኛል። እንዳልከው ነው ሰፈር ውስጥ የማይሆኑ አሉባልታዎች ነው እየተወሩ የነበረው። ያንንም መቋቋም አቅቶት እንግዲህ ኤፍሬምም ከብዙ ሰው ጋር ራሱ እስከ መጣላት ደርሶ ነበረ። ይሄ ነገር ልክ እንዳልሆነ እኔም ልነግርህ እፈልጋለሁ ኤፍሬም። ምክንያቱም ራሳችንን ስናረጋጋ ነው ወደ መፍትሄ መድረስ የምንችለው። ምክንያቱም አንተ ትልቅ ሰው ነህ፣ የቤቱ አባት አባወራ ማለት እንግዲህ አንተ ነህ። እየፈረድኩብህ አይደለም፣ ያለው ነገር ልክ ነህ። በጣም ከባድ ነው ከሚባለው በላይ ነገሮችን በዚህ ሁኔታ ላይ ተቋቁሞ ማለፍ ትልቅ ትዕግስትን የሚጠይቅ ነገር ነው። ግን ደግሞ በዚህ ቦታ ላይ ሆኖ መገኘት ያንተ ግዴታ ነው። በቃ ነገሮችን ተረጋግተህ አስተውለህ እንደ ታላቅ ወንድም፣ እንደ አባት፣ እንደ አንድ የቤቱ ራስ ሆነህ ነገሮችን ማስተካከል መቻል ያንተ ኃላፊነት ነው ብዬ ነው ማስበውም ሲጀመር። እናታችሁንም እንግዲህ መንከባከብ አለባችሁ። እናንተ ሰው በሚያወራው አሉባልታ ሳይሆን መጀመሪያ ቅድሚያ መሰጠት ላለበት ነገር ቅድሚያ ሰጥታችሁ መደረግ ያለበትን ነገር ብታደርጉ ባይነኝ እኔ ማለት ነው። ከዛም ባለፈ ደግሞ እኛም ማድረግ ያለብንን ነገር እናደርጋለን። ምክንያቱም ይሄ ነገር አንዴ ከእናንተ ጋር ይገናኛል ተብሎ መጥቷል። ባይመጣም እንኳን ስለዚህ ነገር የምናውቀው ነገር ቢኖር እኛ ከመርዳት ወደኋላ አንልም። ምክንያቱም የኛ ዓላማ የዚህ የስራ ድርጅት ዓላማ አንድና አንድ ምንድን ነው? ከተቸገሩ ወገኖቻችን ጎን መቆም ነውና በሚያስፈልገው ነገር ከጎናችሁ እንሆናለን። ይሄ ውጤት የእኛን እርዳታ የሚገድበው ነገር አይደለም። ምንም ሆነ ምን ማለት ነው። እውነቱ ከታወቀ እሰየው፣ ካልታወቀ ግን ምንም ማድረግ የሚቻለው ነገር የለም። ያው ለኦፕን ማይንድድ ሆነን መጠበቅ አለብን ብዬ ነው የማስበው። ምንም አይነት ነገር ይፈጠር እርስ በእርስ መጣላት እንደዚህ አይነት ነገሮችን ብናቆም ይሻላል። በጣም ስሜታዊ እንደሆንክ ስለተነገረኝም ጭምር ነው አሁን ላይ አንተን ለማስጠንቀቅ አንተን ለማረጋጋት እየሞከርኩኝ ያለሁት። እየፈረድኩብህ አይደለም። በዚህ ሁኔታ ላይ ደግሞ በጣም ማመስገን የምፈልገው ወይዘሮ አለምን ነው። ወይዘሮ አለም እንግዲህ የወይዘሮ ታደለች እህት ናቸው። ያለውን ሁኔታ ሰፈር ውስጥ ያለውን ነገር የሰው መጠቋቋሚያ መሆናቸውን ሁሉንም ነገር ችግር አይተው ፊታቸውን አላዞሩም እንደማንም። ምክንያቱም አሁን ላይ ጊዜው ያስፈራሉ። ቤተሰቦች እናት ልጇ ላይ የምጨክንበት፣ ልጆች አባታቸው ላይ፣ ወንድም እህቶቻቸው ላይ የሚጨካከኑበት ጊዜ ላይ ነው ያለ ነውና እሳቸው ግን ይህን ነገር ቤተሰቦቼ፣ ዘመዶቼ፣ ጓዳዬ፣ ገመናዬ ናችሁ ብለው በስራቸው ሸሽገው አኑረዋቸዋልና ትልቅ ምስጋና ላቀርብልዎት እወዳለሁ። በሚያስፈልገው ነገር ከጎንዎት ነን። እኛም እንግዲህ አሁን ላይ ሁላችንም ተረጋግተን ውጤቱን ብናውቅ ደስ ይለኛል። እድል በታቸው ስለሳቸውም አንዳንድ ነገር ቢያወሩ ደስ ይለኛል። እንግዲህ ለተመልካቾችም ግልጽ ለማድረግ ያክል ያው ከራሳቸው አንደበት ወይዘሮ አለም እንደሚባሉ ነገር ናቸዋል። ያው ከራሳቸው አንደበት ስላለው ሁኔታ እንዲሁም በዚህ ሁኔታ ላይ ምን እየተሰማቸው እንደሆነ ምን እያሰቡ እንደሆነ ከሳቸው አንዳንድ ነገሮችን እንሰማለን። እንግዲህ ወይዘሮ አለም በመጀመሪያ በእኛም ሆነ በክሩ ባልደረቦቼ እንዲሁም ደግሞ በኦዲየንሶቻችን
ስም ማመስገን እፈልጋለሁ። ይሄንን ቀረጻ እዚህ ቤት እንድናደርግ ስለፈቀዱልን እንዲሁም ደግሞ ሀናን እንዲሁም ኤፍሬምን በይሳት እያገዟቸው ስለሆነ እየተንከባከባቸው ስለሆነ ችግራቸውን እንደ ችግሮት አይተው ቤቶች ስላስጠጓቸው በጣም ላመሰግኖት እፈልጋለሁ። ግዴታዬ ነው። የእህቴ ልጆች ማለት የራሴ ልጆች ናቸው እና አሁን በመጀመሪያ የምጠይቅህ ዳኒ ማለት እሱ ነው እንዴ? ዳኒ ማለት እሱ ነው እኮ። ይሄ ማስተባበሩ ምናምን ግዴታ የሚመለከተው ነገር እኮ ነው። እሱ ምን ማለት ነው? እኛን ለመርዳት ምናምን ሳይሆን ግዴታ ነው ይሄን ነገር ልጃችን። እኔ የሚገርብህ ልጄ ከማንም ጋር ጨዋ ነች። እንደዚህ አይነት ነገር የለም። እንዴት አድርጎም እንደዚህ ይሄን ነገር እንደተፈጠረ እኔ እንጃ። እኔ አዲስ ነው የሆነብኝ። ልጅ አንገቷን የደፋች ናት። የእህቴ ልጅ ማለት የራሴ ልጅ እንደ ራሴ ማለት ነው በቃ። እና እንደዚህ አይነት ነገር እንደዚህ አይነት አመል የለባትም። በምን ለክፋት እንደዚህ አይነት ነገር ላይ እንደወደቀች እኔ እንጃ። በጣም ከባድ ነው ማለት ብቻ የሆነ በጣም ውስብስብ ያለ ነገር ላይ ነን ያለ ነው። አሁን በመጀመሪያ እህቴ እንጃ ብቻ ለቤቷ እንድትመለስልን ሁሉም ነገር የራሱ ጉዳይ እንደሚሆን ይሆናል። ፈጣሪ ያመጣው ነው። አንደኛ ሰፈር ላይ መጠቋቋሚያ ሆነናል። አንዴ የእርግማን ነው ይባላል። በቤተሰብ የሚመጣ ነገር ነው። እኛ በቤተሰብ ምንም ነገር የለብንም እንደዚህ አይነት ነገር። በእርግማንም ቢባል ማንም ከማንም ጨዋዎች ነን። ብትጠይቅ አሁን ሰፈር ላይ ማንም እንደው ቢያንስ እንኳን ስድብ እንኳን የሆነ ነገር እንኳን ተሳርቦን እኛ አንገታችን ደፍተን የምናልፍ ሰዎች ነው። እህቴም ቢሆን ሰው ላይ የምትደርስ አይደለችም። ማንስ ነው የሚረግመን? ምንም ነገር ግን ፈጣሪ ያመጣው ነገር ሆኖ ይሄ ነገር ተከሰተ። ይሄ ደግሞ በምን ብሎ ይሄ ሰውዬ ምን ላይ እንደጣላትና እንዴት እንዳገኛት እኔ እንጃ። በጣም ዱብዳ ነው የሆነብን። በጣም ከባድ ነው። እኔ እንደውም ዳኒ ስትል እሷ ስላለችኝ ይሄ ነው እንደ ያልኩ ጥያቄ ውስጤ ነበር። እናንተ ስታወሩ በመሃል አልገባም ብዬ ነው እንጂ በጣም ነበር እንትን ያለኝ የሆነ ነገር እንትን ብሎኛል። ግን ምን አደርጋለሁ ይሄ እናንተን ያው መሃል ለመግባት ብዬ ቻልኩት። አሁን ላይ ምንም የተረጋገጠ ነገር የለም። እውነቱን ለመናገር ልጁ የማን ነው አይደለም የሚለው ነገር የምናውቀው እዚህ ፖስት ውስጥ ያለውን ነገር ብቻ ነው። ምንም የምናውቀው ነገር የለም። ነው በደንብ የሰሙ አልመሰለኝም። ለምን አትሰማም? የማን ሊሆን ይችላል? ዳኒ አሁንም እኮ የማንም ሊሆን ይችላል። ኤፍሬም ልጃችን ጨዋ ልጅ ናት እያልኩ ነው እኮ። አሁን እንደ አዲስ እኮ ወደ ኋላ መመለስ መቻል የለብንም ማለት ውጤቱ ምን እንደሚሆን አናውቅም። ይሄው እዚህ ፖስት ውስጥ አለ። እሺ እከፍተዋለሁ። ሌላም ሰው እኮ እንደዚህ አይነት ነገር ብሎ እንደመጣ ደግሞ የሆነ ጭምጭምታ ሰምቻለሁ። ጉዳዩን በደንብ ባላውቅም አታስተባብር። ልጃችን ምንም ነገር የላትም። ሰላምታ እንኳን በደንብ የማሰጥ ልጅ ናት። እንዴት አድርገህ እንደለከፍካት እኔን ችግር የለውም። እኔን አትስሙኝ፣ ችግር የለውም። ከውጤቱ በኋላ እኔ ልክ ነኝ ልክ አይደለም የሚለውን ነገር እናያለን። ግን ደግሞ ከዛ በፊት ደግሞ የተፈጠረው ነገር እስቲ በግልጽ ነገር እኔም የሆነ ሰው እንደመጣ ነው እንጂ ምን አይነት ነገሮችን ሲባል እንደነበረ በግልጽ አላውቀውም። ናቲ እስቲ ስላለው ነገር ብትነግረን ደስ ይለኛል። የኛ እህት እኮ ይኸውልህ አንገቷን ደፍታ የምትኖር ከማንም ጋር የማትንዘላዘል ይኸውልህ ማንም ሰው እኮ ሊመጣብህ ይችላል። ማንም ሰው ይኸውልህ ሊመጣብህ ይችላል። ዘልዛላ የሆኑ ሰዎች ከዛም የሚሉ ሰዎች ከሆኑ ሊመጣ የኛ እህት ግን ካንተ ውጭ ማንም የምታውቀው የለም። ሲጀመር ፎቶ ኤፍሬም እባክህ አንዴ ተረጋጋ። አሁንም ቢሆን አንተም መረጋጋት እንዳዲስ ቁጭ በእቴ ላይ በዚች ችግርተኛ የመጣ ችግር ነው። እንደዚህ ቤተሰብ እየበጠበጡ ያለው ይኸውልህ ወንድሜ ተረጋጋ። እኔን ወክለህ ማውራት አትችልም። እኔ ማውራት እችላለሁ። እንዴት ነው አንቺ ወክዬ የማላወራው? አንቺማ መናገር አትችይም። ሲጀመር ይኸውልሽ በአንቺ የተነሳ ነው እናቴ ሆስፒታል ላይ ያለችው እኮ። በቃ ዝም በል። ምን ነው ዝም ብለው? ሲጀመር አንተ ኤፍሬም ተረጋጋ። ኤፍሬም ተረጋጋ። አንተ ተረጋጋውን ልጅ አክስቴ እንደተረጋጋ እናቴ ሆስፒታል ላይ ናት ያለችው። አዎ ሁላችንም እሱ ሐሳባችን እሷ እኮ ናት። ግን አሁን ደግሞ አንተም ትታመማለህ እንዴ? ተረጋጋ። ምዕራፍ እኮ ናት። ነገር ፈጣሪ ያለው ይሆናል። እሺ አክስቴ ከእናቴ ውጭ ማን አለኝ? ማንም ዝም በል በቃ። ይኸውልህ ፈጣሪ ከጎናችን ነው። እሺ በሚመጣው ነገር ሁሉ እሱን ኤፍሬም ስማኝ፣ እንደ ተማረ ሰው ተረጋግተን ለማኖር ምንም የሚመለከተኝ ነገር የለም። እሷ ብቻ ናት። እሷ ላይ ካልፈረድክ እኮ የእናቴ ገዳይ ነሽ አንቺ። የእናቴ ገዳይ ነሽ። ጀመር እናቴ ምንም አልሆነችም። ምንድን ያልሆነችው? ሆስፒታል እኮ ያለችው። አንተ ምን ሆነህ ነው? ተረጋጋ። እንዴት ልረጋጋ? ምን ማለት ነው? እንዴት ልረጋጋ ማለት እንዴ? ኤፍሬም ስማኝ፣ ቆይ ሀና ምንም ጥቅም የለውም። ዝም በይ አልኩሽ። አንቺ ዝም በይ። ይውጣ ወይ ደግሞ እሱ ይውጣ። ናት እና ቆይ እባክሽ። ይኸውልህ ስማኝ ኤፍሬም፣ እሷ ዝም ትበል። ምን ማለት ነው እኮ? ስርዓትን ትልቅ ሰው አይደለ እንዴ አንተ? ቁጭ በል በእናትህ። ምን ላድርግ? አስጠቃችን፣ አዋረደችን። ዝም በይ። ከዚህ በኋላ አንድ ነገር እስካረግ አስወጣሃለሁ። እውነቴን ነው የምልህ፣ አስወጣሃለሁ። የልጄን አመልኮ አውቃታለሁ። ታውቃለህ? ሌላ ቦታ ስትንዘላዘላ ታውቃለህ እንዴ? ይሄ ነው ከየት መጥቶ እንደለከፋት እንጂ ይሄ ወይዘሮ አለም ቁጭ በሉ እባክህ። ስለ ልጅቷ ጸባይ ከሆነ ስለማውቅ እሺ ይኸውልህ
ለምንድን ነው? እሺ ቁጭ በሉ። ይኸውልህ ወይዘሮ አለም እባክዎትን ቁጭ በሉ። ኤፍሬም እኔ መቼ ከአንተ ጋር መግባባት እንደምንችል እኔ አላውቅም። ከዚህ በፊትም የነበረው ፕሮግራም ላይ እንዳለ እያስወጣሁ የነበረው ይሄን አመለን ስለማቅ ነው። እኔ እኮ አሁን ከእሷ ጋር ነው ጉዳይ። ስማኝ ይኸውልህ በቃ አንዴ ለምን አትከፍቱትም? ለምን አትረጋጋም? ምን ሆነ ነው አንተ ማተረጋጋው? ዝም በይ እስኪ ዝም በይ አንቺ። ልክ ነው በቃ ዝም በይ። ነገሮች ሁሉ አሁን አያናድዱም እንዴ? አንቺ ደግሞ ነገሮችን ማቀዝቀዝ ያለብሽ አንቺ እኮ ነሽ። ምን ላድርግ እዚህ ጋር ምን ማለት ነው? ዝም በይ ይኸውልሽ። እሱ ምንም ጥፋት የለበትም። አሁን ዳኒ እኮ ያንቺና የእሱ ቦረቀን ያደግነበትን ሰፈር ተጫውተን ስንት ነገር አላቅሽም እንዴ አንቺን ጸባይ። ወይኔ አስረቅሽኝ። ባንቺ የተነሳ ይኸው ከሰፈራችን አፈናቀልሽኝ። ኤፍሬም እኔ ለምን እንደማትረጋጋ አላውቅም። የምሬን በዚህ መቀጠል ከሆነ እኔ ያስወጣሃለሁ። አንቺ ልጅ ዝም በይ ሀና፣ ዝም በይ ሀና፣ ዝም በይ። ስለጆክ ማንንም አይሰማክም እኮ አንቺ ይኸውልሽ ስትንዘራዘኝ የትም ያመጣሽ ድቃላ ነው ሰፈራችን ያፈናቀልሽ። እንዴት አገባኝ? እንዴት አገባኝ? ቤት እኮ ነሽ። አሳርግዘ ስለማመጣ ነው አቅፌ እኮ ነው ያሳደግኩሽ። አቅፌ ነው ያሳደግኩሽ። መለከተኛል። በእኔ ነገር ምንም አይመለከትም። መብቴ ነው። በራሴ ማህፀን ምንም ማድረግ ይችላል። ይሄን ባንቺ የተነሳ እኮ ነው ሰፈራችን የተለቀቀው። አይመለከትክም አልኩክ እኮ ስለኔ ማህፀን ማንም አይመለከተውም። ገባክ? ምን ማናችሁም አንቺ አይሉ አክስቴ እኔ በጣም ነው ማከብርሽ። ስለዚህ ከሱ ጋር ተባብረሽ እኔ መናገር አትችይም እኮ አይደለም እየተፈጠረ ያለውን ነገር እያየሽ አይደል እንዴ? እኔ እኮ ማንም በቃ ዝም ማለት አትችሉም እንዴ? እሱ ምንም አላደረገም እኮ። ይኸውልሽ ሰማሽ አንቺ ሰማሽ አይደለም አንድ ማለት ነው አድምጪ እስቲ አክሲ እሱ አዳመጥ ይችላል አይደለም አንድ ይኸውልሽ 30 ዲቃላ ተሸክመሽበት ለቶም ይሁን አይመለከትም አይመለከተኛል ቢመለከተኝ ምክንያት ልንገርሽ 30 ዲቃላ አሸክመሽ ነኝ ግን ይሄን ሰፈር ለቅሽ ቀያችን ለቅሽ ከዚህ ሰፈር ስትወጪ ነው እሺ ያን ማድረግ ብቻ ምን አገባክ አልወጣም ለምን አባይገም አላህ ተርኮ ሆስፒታል ያስገባሽ ወጪ ኤፍሬም ነው በእናትህ ለምን ቁጭ አትልም? ይኸውልህ ስማኝ ከዚህ በኋላ ምንም ነገር እንዳታወራ በቃ ኤፍሬም ስማኝ እኔ ከዚህ በኋላ አስወጣሃለሁ በቃ ልንገርህ አድምጠኝ 30 40 50 ዲቃላ ተሸክማ ትምጣ ግን እዚህ ሰፈር ለቃ ከማናያት ቦታ ሄዳ ከዛ ተሸክመው ተዞር ይኸውልሽ 30 40 ዲቃላ መውለድ ትችያለሽ ሂደሽ ግን ይኸውልሽ እኛ በማናይሽ በማንሰማሽ ቦታ እዛም ቦታ ማሳደግ ትችያለሽ በጣም እኔ ሰለቸኝ ግን ልክ ነሽ አማ አንድ ነገር ያላሰብሽው ነገር አለ እኛም እኮ ቢሆን ዲቃላዎች ነን እንዴት የኛን ታሪክ እንዴት እስኪ አርጭኝ እንዴት የኛን ዲቃላነት ትደግሚዋለሽ እኛም እኮ ዲቃላ ሆነናል አባት የለንም ወንድሜ ስማኝ እኔ እንደዛ እንድትል አይደለም እንደዚህ የተናገርኩትኝ ግን ማለት ነው በቃ አንተ ተረጋጋ ቀስ ብለህ ማውራት ልመድ እንዴት ልረጋጋና እንዴት ልረጋጋ እኛ ያለ አባት አድርገን እኛ ዲቃላ አባት የላቸውም እየተባል እንዴት ይሄንን ታሪክ አንቺ ትደግሚያለሽ ልጅ እኮ አባት አለው ልጅ አይው አባቱ እኮ አለ ይሄ ስለ ልጁ ያላመነው አባት እንዴና እኛ እኮ ያላባት ነው ያደግነው እንዴት እንዳደግን እኮ ታውቂያለሽ አና እንዴት የኛን ታሪክ ትደግሚያለሽ እናታችን ያላባት እንዴት ሆና እንዳሳደገች ታውቂያለሽ እሱን እኮ አውቃለሁ በቃ እንደዚህ እንድትሆን አይደለም እንደዛ ያወራሁትኝ አታውቂም እሱን ስሜት ቢገባሽ እንደው እኮና እኛ ይኸውልሽ እናታችን ስንት ስቃይታ ነው ሲያሳደገች እንዴት የአባታችን ታሪክ ትደግሚዋለሽ ወንድሜ እንደዛ እንድትሆን እኮ አይደለም በቃ እሺ ይቅርታ እኔ እንደዛ እንድትሆን አይደለም እንደዛ ያልኩት እሺ ይቅርታ በቃ እኔ እኮ እንድትረጋጋ ብቻ ነው እንደዛ ያወራሁት ያላባት ታሪክ ደግሞ ያላባት ልጅ ላሳድግ ነው እኮ ወደ ራስ ተመለስ እባክህ ኤፍሬም ምን ሆነ ነው ወንድ ልጅ አረጋጋ ጠንክረህ ማጠንከር ሲገባ እንዴት አንተራችን ማናራክ እሺ ቢያንስ አንቺ ተረጋጋ በቃ አንተ ደግሞ አባት አንተ ራስህ እኮ አባት ማለት ነው ምን ሆነ ነው ኤፍሬም እሺ በቃ አሁን ለእናትህ አስብ እናትህ እባክህን ትውጣ ከሆስፒታል ተረጋጋ ታሪካችንን እንደግመዋለን በቃ እሺ እናትህን አስብ እባክህ አንተ እናትህ ላይ ራሱ እያሞረትክ ነው ያለው ምን ሆነ ነው ኧረ እባክህ ለእናትህ ላይ ራሱ እያሞረትክ ነው ያለው ምን ሆነ ነው ኤፍሬም ኧረ እባክህ ተረጋጋ ምን ሆነ ነው ወይኔ እኔ እሱን ሂጂ አረጋጋው እባክህ አረጋጋ ተነስ አብረው ሂድ ኤፍሬም አብረው ሂድ አብረው ሂድ እሺ እንግዲህ ውድ ተመልካቾቻችን ከደቂቆች ቆይታ በኋላ ተመልሰን መተናል። እንግዲህ ውድ ተመልካቾቻችን ያያችሁት ነገር ትንሽ ይረብሻል። ኤፍሬም ምንም መረጋጋት የሚችል ሰው አይደለም። ምንም እኔ በጣም ለማረጋጋት እየሞከርኩኝ ነበር። ቢሆንም ውጭ ላይ ወጥቼው በጣም ለረጅም ደቂቆች እያወራን ነበረ ከሀና ጋርም ጭምር ለማስማማት እንዲሁም ደግሞ ተረጋግተው እንዲያወሩ ለማድረግ እየሞከርን ነበረ ከዳኒ ጋር።
አስተካክለናል ብለን እናስባለን። በተወሰነ መልኩ በእንደዚህ አይነት ስሜት ላይ ሆነው ሁለቱም እንደዚህ እየተጋጩ አላስፈላጊ ቃላቶችን እየተነጋገሩ ዲኤንኤውን መክፈት ነገሮችን ማባባስ ሊሆን ይችላል ብለን ስላሰብን እነሱም መጀመሪያ ማረጋጋት ላይ ፎከስ አድርገን በተለይ ኤፍሬምን በጣም ለማረጋጋት ሞክሬያለሁ። በጣም አስቸጋሪ ባህሪ ነው ያለው እውነቱን ለመናገሩ ተመልካቾቻችን። እንደዚህ በቀላሉ የሚረጋጋ ሰው አይደለም። ሰውን ለመስማት ፈቃደኛ የሆነ ሰው ጭምር አይደለም። የቻልኩትኝን ያክል አድርጌያለሁ። አሁን ላይ ከሀና ጋር ከካሜራ ጀርባ እንዲሁ ተቃቅፈው ሰላም ፈጥረው ነበረ። ያው በተወሰነ መልኩ ነገሮች ተስተካክሏል ብዬ አስባለሁ አሁን በሁለቱ መካከል። ነገር ግን አሁን መጀመሪያ ከወይዘሮ አለም ጋር ማውራት ያለብን ነገር አለ። ዳኒም እዚህ ጋር በጣም እየተረበሸ ነበር። እኔም በጣም ተረብሻለሁ እውነቱን ለመናገር። እንደዚህ አይነት ሁኔታ ላይ መሆን በጣም ይከብዳል ውድ ተመልካቾቻችን። እንደዚህ ሲታይ ቀላል ነገር ሊመስል ይችላል እንጂ ሶስት ሰው መካከላችን ቁጭ ብሎ እያለቀሰ ማየቱ በራሱ ትንሽ የሚረብሽ ነገር አለው። ጭራሽ የዲኤንኤ ውጤቱን መፍራት ደረጃ ድረስ ነው የደረስኩትኝ እኔ በበኩሌ ውድ ተመልካቾቻችን። ምክንያቱም ይሄ የዲኤንኤ ውጤት ምን ይዞ እንደመጣ ምንም የምናውቀው ነገር የለም። እንደታሸገ ነው፣ አልተከፈተም ጭምር። ይሄ የዲኤንኤ ውጤት አላቅም ምን ይዞ እንደመጣ። ያ ነገር ምናልባት ሌላ ጠባሳ እንዳይፈጥርባቸው ጭምር እስከ መፍራት ደረጃ ድረስ ደርሻለሁ። በጣም እኔ ራሱ እንጃ፣ ይቅርታ ስላቋረጥኩ ይቅርታ። ማለት ሳስበው በእውነት ይሄ ዲኤንኤ የሚባል ነገር ባይኖርና እንደው እኔ አምኜ በተቀበልኩ እስከ ማለት ድረስ ራሱ ነበረ እየተሰማኝ ያለው ስሜት ማለት ነው። እኔ እንጃ ሁኔታዎችን ሳያቸው ያሉት ጠባሳዎች፣ ኤፍሬም እያለቀሰበት ያለው መንገድ፣ ሀናም ያለችበት ሁኔታ፣ እኔ እንጃ ያሉ ነገሮች በጣም ተደራርበዋል በእውነት። እኔ አንዳንዴ ምን አለ የድሮ ጊዜ ላይ በሆንን በቃ ሲነገረን ብቻ አምነን የምንቀበለው ነገር አለ አይደለ? ማረጋገጫ የሚባሉ ነገሮችን አሁን ያ ጊዜ ላይ ብንሆን ይሻል ነበረ። ለምን እየሰማኸው ነው ታሪኬን ደገምኩት እያለ ነው ሲያለቀስ የነበረው። እኔ ጃኒ ወንድ ልጅ ሲያለቀስ ደግሞ ይከብዳል በእውነት። ያው የሴትም ያው ነው፣ ግን ደግሞ ወንድ ልጅ ይህን ያክል ሲሆን በእውነት እኔ በጣም ነበር እየተረበሽኩኝ የነበረው። መረጋጋቱን ላይ ያቃት እኔ በቃ ምኛለው ማለት ራሱ ነበረ ሰፈልግም የነበረው። ምክንያቱም ኤፍሬም የማይሆን ሁኔታ ላይ ነው ያለው። ብሶቱ ተነስቶበት ነው ራሱ ሲያለቀስም የነበረው። ቤተሰብ ማጣት ምን ማለት እንደሆነ አውቃለሁኝ። የአባትነት ፍቅርን ሳያገኙ ማደግ፣ በዛ ላይ ደግሞ ጫነው እሱ ላይ ተጥሎበት እንዳደገ፣ እኔ እንጃ ነገሮች በጣም ከባድ ናቸው። አንዴ ይቅርታ፣ አሁን ምን ለማለት ፈልገህ ነው አምኜ ምናምን የምትለው? ላለማመንም ትፈልጋለህ እንዴ? ልጅቷ ሌላ ሰው አታውቅም እኮ እያልኩ ነው ያለሁት አይደል እንዴ? ምን ማለት ነው እንደዛ? ምን ማለት ቆይ የሚለውን ነገር እየሰማሁ ነው። እሺ አሁን እኔ በጣም ዝም ብዬ አዳመጥኩ። ለአንተ ብዬ ነው ዝም ያልኩት። ይገባኛል። አሁን ኤፍሬምንና ሀናን ያስወጧቸው ለእርሶ መናገር የምፈልገው ነገር ስላለ ነው። ሁለቱም ወጣቶች ናቸው፣ ስሜታዊ ናቸው እና ቢያንስ ከእርሶ ጋር ተረጋግቼ ማውራት እንችላለን። ዳኒም ስላለ እንዲሁ ተረጋግተን ማውራት እንችላለን ብዬ ስላሰብኩኝ ነው እነሱን አስወጥቼ መጀመሪያ ከእርሶ ጋር ለማውራት የፈለግኩት። አሁን ይኸውልህ እንደዚህ የዳኒ ልጅ ነው ለማለት ምንም እርግጠኛ የሚያደርገን ነገር የለም። እሷ ጋርም ቢሆን ከፎቶ በዘለለ ምንም ያሳየችን ማስረጃ የለም፣ ሌላ ነገር የለም። ጀስት ነገረችን፣ በቃ የዳኒ ልጅ ነው አለችን። እሺ አለን። እኛም ቢሆን ነገሩን ችላ አላልነው። በቃ የቻልነውን ያክል ይህንን ቤተሰብ ለመርዳት የቻልነውን ያክል ብዙ ነገሮችን እያደረግን ነው። ወደፊትም ማድረጋችንን እንቀጥላለን። ይህን ነገር ጨራሽ ነው የማናቆመው። በቃ ስላደረጋችሁልን ነገር ሁሉ በጣም እናመሰግናለን። በጣም እኔ እንጃ እውነታችሁን ፈጣሪ ይክፈላችሁ። ግን እያለ ያለው እሱ ማመን ያለማመን ጉዳይ ነው። አሁንም እያወራለሁ። ልጅቷ ሌላ ሰው አታውቅም። አንገቷን የደፋች ልጅ ናት። ሰፈር ላይ አንድ ቀን ስሟ ያልተነሳ ልጅ ናት። እንግዲህ እሷን ነው ወይስ እሱን ነው እንትን የምንለው? ከልጃችን በላይ እሱን የት እናውቀዋለን? አሁን እኮ ሁለቱንም እኔ አሁን በበኩሌ እኔ ብትነግሩኝ ማንንም እያመንኩኝ አይደል፣ እውነቱን ለመናገር እሷንም ዳኒንም ጨምር። ምክንያቱም ይሄ ነገር በምን ሁኔታ ላይ እንደሚፈጠር ምንም የምናውቀው ነገር የለም። በዛ ሰዓት ደግሞ እየተዝናኑ ነበር፣ መጠጥ አለ፣ ብዙ ነገር አለና በመጠጥ መካከል እንኳን ሁለቱም ዳኒም ምናልባት ሳያስበው አብሯት አድሮም ሊሆን ይችላል፣ አላቅም። እንዲሁም ደግሞ ዳኒም እንዳለው አይታወቅም፣ እሱ ይሄ ነገር ላይፈጠርም ይችላል። ይህንን ነገር የምናውቀው ያንን የዲኤንኤ ውጤት መክፈት ስንችል ብቻ ነው። ገቦት ፈጠር እንዴት ከየት ይመጣል? ልጅ እኮ እኛ ለብዙ ነገር ያለ አባት ያለ ማንም እኮ ዘመድ ስንት ሆና እነዚህ ልጆች ነገ ሰው ነው እኔን ይቀይሩኛል እያለች እናትየዋ ብዙ ዋጋ ይከፈለችላት። እሷ ቀርቶ እኔም ከጎና ሁኜ ባለኝ አቅም እየተጋገዝን ነው እነዚህ ልጆች ያሳደግናቸው። ግን ደግሞ ይሄ ነገር ነው ዋና የሚወስነው። ግን ደግሞ ከዛ በፊት በሰዓቱ የተፈጠሩ በጣም ብዙ ነገሮች አሉ። እኔና ሀና የምትባለው ልጅ የምንተዋወቀው አንድ ቀን ነው። ከዛ ቀን በፊትም ከዛ ቀን በኋላም ኢቭን ለ2 ሰዓት ራሱ እኔ እንጃ 2 ሰዓት ራሱ አብረን የተዝናናን ራሱ አይመስለኝም።
እንደኔ ማለት ነው። ምክንያቱም እኔም ስራ ውዬ ነበር ወደዛ ቦታ ላይ የሄድኩት፣ ግዴታ መቅረት ስላልነበረብኝ ነው የሄድኩት። እሷ ግን ቦታው ላይ ከኔ ቀድማ ራሱ ከተለያዩ ሰዎች ጋር እንደነበረች ጓደኛዋ ሁላ መስክራለች። በጭራሽ እንደዛ ለማስተባበል እየሞከርኩኝ አይደለም። እውነቱ እኮ እዚህ ውስጥ አለ። እስከሚከፈት ነው አሁን እየተከራከርን ያለ ነው። ከሷ ላይ ይሄ ወረቀት ምናምን አለ። ዋናው እሷ ጋር እውነቱ አለ። ልጅቷ እንደዚህ አይነት ነገር የለባትም እያልኩ ነው እያለች አለችው እኮ። በአንድ በኩልም እኮ ማለት ነው ገና ለገና ከዳኒ ነው ብላ መጀመሪያ ላይ አመነች እንጂ እኔ እንደሰማሁት ከሆነ ጭምጭምታ ነገሩን በእርግጥ አላቅም በስነ ስርዓት፣ ግን ደግሞ ጭምጭምታ እንደሰማሁት ከሆነ ደግሞ ይኸው እነሱ ጋር ነው መታ የተናገረችው አይደለ? ሁሉንም ነገር ወይዘሮ ታደለችና ኤፍሬም መተው ነው እኮ መጀመሪያ ዳኒ ይመንልን ያግባልን ልጃችንን ሲሉ ነበር። ከዛስ በኋላ ደግሞ ሌላ ሰው መጥቶ የኔ ልጅ ነው ራሱ እያለ ነበር። ስለዚህ ነገር ንገራችሁ። የሰሙ ይመስለኛል። አሁን እኮ ይኸውልህ እናታችን፣ እኔ አሁን እዚህ ጋር የማውሪያ ፋታ አሳጣችሁኝ እንጂ ቅድምዬም እነ ኤፍሬም እያሉ ለማውራት እየሞከርኩኝ ነበረ። ነገር ግን ምንም ጊዜም አላገኘሁኝም። ይኸውልህ አንድ ግለሰብ ወደኛ መጣ። በጣም እያፈላለገን ነበረ። ሀና ወልዳ እሷን ቃለመጠይቅ እያደረግን በነበረበት ሰዓት የኔን የስራ ባልደረቦች እየፈለገ እኔንም ስልኬ ላይ በተደጋጋሚ እየደወለልኝ ነበረ። እኔ ቀረጻ ላይ ስለነበርኩኝ በአጋጣሚ ማንሳትም ስላልቻልኩኝ ነበረና አጋጣሚ ሆኖ ከኔ ከአንዱ ከስራ ባልደረባዬ ጋር ተገናኝቶ ስላለው ነገር እየነገረው ነበር እና ያንን ታሪክ በሙሉ እንደሚያውቀው ሀናንም እንደሚያውቃት እንዲሁም ደግሞ ልጁ የእሱ እንደሆነ ጭምር መጥቶ ለእኛ ነግሮን ነበረ። ሌላ ልጅ እያልከኝ ነው? አዎ ሌላ። አዎ ይኸውልህ ስሙ፣ እኛም እንደዛ ሲለን ነገሮችን ትንሽ አጥርተን ከሀና ጋር ለማገናኘት ሞክረን ነበር እና እሱም እንዳለን ከሀና ጋር ይተዋወቃሉ ከዚህ በፊትም እንዲሁም ጓደኛዋንም ጭምር አስጠርተን የሁለቱም የልብ ወዳጅ የነበረች አንድ ልጅ አለች። ስለ እሷም አግኝተን እሷንም ከዛ በኋላ እኔ ይቅርታ ይሄንን ነገር ስነግሮት በጣም እያዘንኩኝ ነው፣ ግን ሀና ከዚህ በፊት አርግዛ እንደነበር እንዲሁም ደግሞ እንዳስወለደች ጭምር የነገሩን ማለት ከዚህ ውጪ። አዎ ከዚህ በፊት ይኸውልህ እናታችን፣ አሁን እዚህ ጋር እኔ ለእርሶ ስሙኝ፣ ይኸውልህ እኔ ለእርሶ ምንም የሚያስዋሽ ምንም ምክንያት የለም እኮ አይደል? እኔ እርሶን ከዚህ በፊት አላቆትም፣ ዛሬ ነው የማቆት። ምንም የሚያስዋሽ ምክንያት የለም እና ሀናንም ቢሆን በዚህ ጉዳይ ብቻ ነው ያወቅኳቸው እንጂ ሌላ ምንም አዲስ ነገር የለም። እኔ ከነሱ ጋር እንደዚህ እናንተን ዋሽቼ እናንተን የማጣላት ሀሳብ አይደለም ያለኝ። እዚህ ጋር ከቤተሰቧ ውጭ ማን ሊያውቅ ይችላል? አንዴ ላስቆመ። ከዚህ በፊት እቺ ልጅ አርግዛ አስወርዳለች ነው እያልከለ? አዎ ይኸውላችሁ፣ አሁን ዳኒ አንተም ብዙም ስለዚህ ነገር አታውቅም። ለአንተም መናገር አልፈለግኩትኝ በጊዜው ትንሽ ጥሩ ሁኔታ ላይ ስላልነበርክ ልነግርህም አልፈለግኩኝም ነበረ። ግን እኔም በጊዜው ስሰማው እናታችን በጣም ደንግጬ ነበረ። ከዚህ ይኸውልህ አሁን እኮ ልጁ ብቻ ባለ ነገር አይደለም፣ ሀናም ራሷ ጭምር እንደዚህ አይነት ነገሮችን እያወራን ነበር እና ጀስት ይሄ ነገር እንደተፈጠረ እሷንም አምናልናለች። በፍጹም ከዚህ በፊት እኛ እኮ ነን ቤተሰቦቿ የምናውቀው። እንዴ ስታስወርድ ቢያንስ እንዴት አናውቅም እኛ? ምን ማለት ነው? ይሄ ራሱ ለኛ ትልቅ ነገር ነው። ቆይ አልገባኝ ነገር እዚህ ጋር አንድ ጥያቄ እርሱን መጠየቅ እፈልጋለሁ። ከንቀት እንዳያዩት ግን ደግሞ አባቱ ከናከማ ቆይታል። በስነ ስርዓት በክብር ተጠይቀን ነበር። እዛን ዘላዝለ ይኸው ሌላ ነገር አመጣብን። ንቀት ስላለ ለጭራሽ የትኛው ክብር ሰጥተን ነው? ጭራሽ ካሁን በፊትም ሌላ ነገር አለ እየተባለ ነው። እሱን አናውቅም። እኔ ከዚህ በፊት ስለተባለው ነገር ምንም አውቀው ታሪክ የለም። ይኸው እንደ አዲስ ነው የሰማነው። ግን አንድ ጥያቄ ልጠይቅዎት። ቆይ ይሄን ነገር ልጅቷ በራሷ እኮ አምናለች አይደለ? ግን ደግሞ እርሶ እያሉ ያሉት ቀጥታ ዳኒ አንተ ነህ ልጃችን። ከዚህ በፊት እኔን ያውቁኛል ማለት ለምንድን ነው ሌላ ሰው እኔ ነኝ የልጁ አባት ብሎ መጥቷል ሲባል ገና ለገና እሷ ዳኒ ነው ስለተባለ ምን አለው ብሎ ምን ሰምታችሁ ራስን ነፃ ለማድረግ እንጂ ከሷ በላይ እንዴ እሷ ራሷን አታውቅም እንዴ? እሱ ነው ዳኒ ምንም አላረገም እያለች ነበር። አሁን ራሱ ተጫወትክባት መቼም ከሆነ ልጃችሁን የምታምኑ ከሆነ እኮ አሁንም እኮ እሷን ማመን እኮ ነው አይደል? ምንም አያመጡም ብለህ ነው እንጂ ጭራሽ ተጫወት። ሁለተኛ ነው አሁን ይሄ ማለት እኮ ነው። እኛ ይሄንን አናውቅም። ይሄንን በፊቱንም ከኔ ነው እያሉ ነው ያሉት። ታረል ማን ሊሆን ይችላል? ካንተ ውጭ ማን ሊሆን ይችላል? እናታችን እባክዎትን እኔ እዚህ ቦታ ላይ መቀመጥ አልፈልግም። ዳኒ ሰው የላቸውም ብለህ ሴትነቷን ተጠቅመህ ነው እንደዚህ የተጫወትክባት። ለማታስገባቸው እኮ እኔ አሁኑን ወዲያው ከፍቼ ይላሉ። አስገባቸውና እውነቱን ለመናገር ኤፍሬምን አስገባቸውና ይከፈተ። እሺ ችግር የለውም። ይኸውልህ በቃ ችግር የለውም። ስለዚህ ይሄ ውጤት ይኸውልህ እናታችን ይሄ ውጤት እውነታውን ይለይልናል። አሁን ሁለቱንም አስገባቸዋለሁኝ። እዚሁ ሁሉም ባሉበት እንከፍተዋለን። እሺ አሁን እኔ እነሱን ይዣቸው እመጣለሁ። ችግር የለውም። እባካችሁ ሂዱ።
አሁን እኔ ይሄ ዲኤንኤ እውነቱን ለመናገር በዚህ ሁኔታ እንዲከፈት አልፈለግኩኝም ነበረ። ነገሮች ሁላችንም ጋር ተግባብተን ተስማምተንና ተረጋግተን እንድንከፍተው ነበር የፈለግኩት። ነገር ግን ምንም እንዳሰብኩትኝ እየሄደልኝ አይደለም። በቃ ተረጋግተንም ባይሆን ትንሽ ከኤፍሬም ጋር አውርተናል። አሁን ተረጋጋለ ብዬ አስባለሁ። ይህንን የዲኤንኤ ውጤት አሁን በሁላችሁም ፊት ከፍተዋለሁ። ግን እንድታውቁልኝ የምፈልገው ነገር ምንም የተከፈተ ነገር የለም። ቀጥታ ከሆስፒታል እንደተሰጠን ይዞ ነው የመጣሁት። አሁን ላይ ይህንን የዲኤንኤ ውጤት ከፍተዋለሁ። እንግዲህ ውድ ተመልካቾቻችን እናንተም እንደምታዩት ምንም የተከፈተ ነገር የለውም። ታሽጎ እንደመጣለን ነው ለኛም። ይሄው እናንተም ማየት ትችላላችሁ። ኤፍሬም አንተ በተለይ እንድታየው ፈልጋለሁ። ይሄው አይተኸዋል። ምንም የተከፈተ ነገር የለውም። አዎ እያየሁት ነው። በቃ እንዳከፍተው። ይሄው ቆይ ኤፍሬም እባክህ ተረጋጋ። ውድ ተመልካቾቻችን እናንተ ፊት ነው የምከፍተው። አየነው እኮ እኛ አይደል? አየነው እንደታሸጋር። ወንድሜ ተረጋጋ። እውነቱን አይቀይረውም እኮ ተከፈተም አልተከፈተም። እንግዲህ ውድ ተመልካቾቻችን ብዙ ዝርዝሮች አሉት። ያው ዋናው የልጁን መለያ የያዘው ወረቀት ዝም ብላ አሁን ወደ ገደሉ ግባ። እባክህ ተረጋጋ። በቃ አሁን እኮ አንዴ ከፍቼዋለሁ። እባክህ ተረጋጋ። ከፍተዋል። አንብበው። ዋናው እኛ ሜን ፓርቱ የምንፈልገው ልጁ የዳኒ መሆኑን ነው። ይህ የሃና ጨቅላ ልጅ የዳኒ መሆኑ ከ100% ምንድነው? እባክህ ንገረን እንዴ! 0% ነው። ምን ማለት ነው? እባክህ ተረጋጋ። ዋሽተዋል። ይሄን ነገር የተናረቁ ጋሪዎች ናችሁ። ጋሪዎች በውሸት አስመራ መጣው አይደል? የትኛው ቦታ ላይ የታሸገ ነው እኮ ይመጣል አይደል እንዴ? የታሸገ አይደል? ምን ሆነ ነው አንተ? እንዴት ነው የምረካከው? ኧረ እባክህ ኤፍሬም፣ ምን ሆነ ነው? ቆይ ኤፍሬም እባክህ ውሰደው ናት። በእናትህ ካሜራውን አጥፋ።